ይሰራል ያደርጋል ይገለጣል የሚለውን ሐሳብ በደንብ መጀመሪያ ኢንተርናላይዝ ማድረግ አለብን ወደ ውስጣችን ማስረጽ አለብን ከዛ በኋላ ነው መንፈሳዊ ዓለም ከፍጥረታዊ ዓለም ጋር ሲገናኝ ወይንም ሰው መንፈሳዊ ዓለም ሲገባው የሚጠየቀው አይኑ እንዲበራ ሌላ ነገር አይጠየቅ አይን ነው የሚለው እና በሌላ አማርኛ የመንፈሳዊ ዓለምን ሕያውነትና ሪያሊቲ አንድ ሰው መለማመድ ቻለ ተብሎ ሲጠየቅ የመጀመሪያው መልስ የሚሆነው አይኑ ተከፈተ ነው አየ ማለት ላይሆን ይችላል ይገባችኋል ማለት አየ ራእይ አየ ህልም አየ የሆነ ነገር አየ ማለት አይደለም አይኑ ተከፈተ ሲባል መንፈሳዊ ዓለምን ማወቅ መረዳት አብሮ በመንፈሳዊ ዓለም ባለው መለኮታዊ መገለጥና ስርዓት ውስጥ መንቀሳቀስ ጀመረ ማለት ነው ጥበብ ሊሆን ይችላል መረዳት ሊሆን ይችላል ዕውቀት ሊሆን ይችላል ኢንካውንተር ሊሆን ይችላል መገናኘት ሊሆን ይችላል ስለዚህ መንፈሳዊ ዓለም እውነት ነው ወይ የሚለውን እውነታ ከመጽሐፍ ቅዱስ ውስጥ እንመልከት በጣም ሁለቱንም ነገር ከመንፈሳዊ ዓለምና ከአይን ጋር ያይዞ የሚናገረውን የመጽሐፍ ቅዱስ ክፍል እንየው በመጽሐፈ ነገሥት ላይ መጽሐፍ ቅዱስ ሲናገር ኤልሳ ያለበትን ከተማ ከበበው ይላል የሶሪያ ንጉስ ሰራዊት ልኮ ኤልሳ ያለበትን ከተማ ሲከበብ ኤልሳ አልፈራም ወይንም አልደነገጠም ለምንድን ያልደነገጠው ሲባል ሰራዊት በአካል ስላልከበበው ሳይሆን የከበበውን ሰራዊት የከበበ ሰራዊት እንዳለ አይቷል ነው ከሱ ጋራ በጣም የሚገርም ሰራዊት እንዳለ አውቋል ያያቸዋል ይንቀሳቀሳል ሚሰሩ እንዲህ ይልንገናችሁ አሁን የሆነ ሰራዊት ከዛ ጋር እየመጣ በፒካፕ መኪና ተጭነው ድሮ በፈረስ ነበር አሁን በፒካፕ ነው የሚጫኑት ሰራዊት እየመጣ እያየነው ነው ከዛ አልፈራንም ለምንድነው ያልፈራና ከኛ ጋር ደግሞ በጣም የሚገራርም መሳሪያ ያዙ መከላከያዎች አሉ በጣም ስፔሻል ፎርስ የሆኑ መከላከያዎች አሉ ስለዚህ እዚህ ጋር ያለውን ሰራዊት አቅሙን ጉልበቱን ነገሩን ስለምታውቅ ከዛ እየመጣ ያለው ሰራዊት አያስፈራህም ማለት ነው ትርጉሙ እንደሱ ነው እዚህ ያለውን ስላየነው የከበበውን ያልፈራው የሚገርመው ነገር መንፈሳዊ ነገር ምን እንደሆነ እንድታውቁ ነው ዓለሙ መጀመሪያ እውነት ነው የሚለውን እዩ ቀጥሎ ያለው ነገር ምንድነው አብሮት የቆመው ብላቴና አያይም ማን እንዳለ አያይም ስፔሻል ፎርስ አብሮት እንዳለ አያይም የሉም አይደለም መንፈሳዊ አካል የላቸውም አይደለም ሰራዊት አይደሉም አይደለም አልታጠቁም ታጥቀዋል አይደለም አላያቸውም ለምን መንፈሳዊ ዓለምን ሕያውነት አላወቀም አላየም ስለዚህ የመንፈሳዊ ዓለም ሕያውነት መንፈሳዊ ፐርሰኖች እንደሆኑ አያውቅም አይታየው ስለማይታየው ጌታዬ ጠፋን ምንድነው የምታየው የሚመጡትን ብቻ ነው ማየት የከበቡንን ብቻ ነው ማየት
የመንፈሳዊ ዓለም ሕያውነትን ያየው ኤልሳ ግን ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል አለው። ይሄ ሰውዬ ዞር ቢል የሚታየው ግርግዳ ነው። ወደዚህ ቢዞር የሚታየው ሳጥን ነው። ሰውየው ነፃ ሆኖ እንደሚያወራው አይደለም። ወይንም ቀናቢል ዛፍ ነው፣ ተራራ ነው የሚታየው። ተራራው ነው የሚታየው። የቤቱን ቢያየው ግርግዳ ነው የሚታየው። አረ ጌታዬ ማንም የለም፣ እኔና አንተ ነን ያለን። ኤልሳ ምን አለ? እግዚአብሔር ሆይ የብላቴናውን አይኖች ክፈትለት። ሲምፕል። ከምን ጋር ነው የሚያያዘው? ከአይን ጋር ነው የሚያያዘው። መንፈሳዊ ውርነት ነው የትምህርቴ ርዕስ። ከአይን ጋር ነው የሚያያዘው። መንፈሳዊ ዓለም አለ የለም፣ ይኖራል አይኖርም የሚል አይደለም ፕሮግራም። አንተ ሳትኖር መንፈሳዊ ዓለም አለ። መንፈሳዊ ዓለም እውነት ነው፣ ሪል ነው፣ ሪያሊቲ ነው፣ የተጨበጠ ነው፣ የተያዘ ነው አለ። ነገር ግን መንፈሳዊ ዓለም ካንተ ዓለም ሰውነት ጋር የሚያዘው በአይንህ ነው። ከአይን ጋር ነው የሚያዘው። ወደኋላ ነገ የሚቀጥለው ሳምንት ምናምን ትምህርቱ ስመጣ መንፈሳዊ እውርነትን የሚያመጡ ነገሮች ወይንም ሰው መንፈሳዊ እውርነት ውስጥ የሚገባባቸው ነገሮች፣ መንፈሳዊ አይን የሚከፈትበት ቦታ፣ መንፈሳዊ አይን የት ጋር ነው ያለው? የጋ ሲከፈት ነው መንፈሳዊ አይን ተከፈተ የሚለው እንማራለን። ነገር ግን እንደው ዝም ብሎ ልንገራችሁ እንድትነቁ፣ መንፈሳዊ እውርነት ከኃጢአት ነው የሚጀምረው። መንፈሳዊ ዓለም ሕያውነት ሪያሊቲ ነው። ምትቀይረው ነገር አይደለም፣ ምትለውጠው ነገር አይደለም። መንፈሳዊ ዓለም ሕያውነቱን መንፈሳዊ ዓለም እንዳለ መንፈሳዊ ነገር አጠገብ እንዳለ እንደሚሄድ እንደሚመጣ እውነት ነው። ምንም ውሸት የለውም። ሪያሊቲ ነው መንፈሳዊ ዓለም። አንተ አይደለም በጸሎት የምትፈጥረው፣ የሆነ ነገር አይደለም የምትለው አሉ። ይሄ ሰውዬ አይኑ ልክ ሲከፈት ማለት አይኑ ጋር ነውና አይኑ ሲከፈት መጽሐፍ ሲናገር የእሳት ሰረገላ ቤቱን፣ ጠላቶቻቸውን፣ ተራሮቹን ሁሉ፣ ቅድም ተራራ ነበር የሚታየው፣ አሁን የእሳት ሰረገላ ይታያል። ቅድም ብቻውን እንደነበር ነው የሚያየው፣ አሁን ግን ዙሪያውን የከበበውን የወርቅ ልብስ መታጠቂያ ምናምን የታጠቁ ሰይፍ ያዙ ሰረገላ ላይ ቆሙ፣ የሚነድ እሳት ያላቸው አጠገቡ አሉ፣ ተራራው ላይ አሉ፣ ዙሪያው ላይ አሉ። እነኛም እኮ በአካል ብቻ ነው የሚያዩትና በአካል ኤልሳ ብቻ ነው ብለው ያዩት አይታያቸውም። ግን መንፈሳዊ አይን ያላቸው፣ መንፈሳዊ አይናቸው የተከፈቱ ግን ያሉ። የሚያዩት ምናብ አይደለም፣ ፐርሰን ነው የሚያዩት። እንመልከት ሌላ ቦታ። የመንፈሳዊ ዓለም እውነታን ነው መጀመሪያ ማየት ያለብን። ኢያሱ መጽሐፍ ላይ ኢያሱ ወደ ኢያሪኮ መጥቶ በኢያሪኮ ዙሪያ ላይ ባለው ጉዳይ ላይ ምን ማድረግ እንዳለበት እያሰበ የእግዚአብሔር ምሪት እየጠበቀ እየሰራ ድንገት ዞር ሲል
አንድ የሆነ ሰው የተመዘዘ ሰይፍ ይዞ ቆሟል ኢያሱ አየውና ፈጠን ብሎ መጣ አንተ ከጠላቶቻችን ወይስ ከኛ ወገን ነህ አለ ምንድነው እዚህ ጋር እንድታዩ መፈልገው ፊዚካል ነው ያየው መንፈሳዊ የተገለጠ አካል ነው የሚያየው ሰውየው ቀደም የመጡትን አይነት ነው መንፈስ ነው በምን አወቅ ከጠላቶቻችሁ ወይንም ከናንተ ወገን አይደለሁም እኔ አለ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ የእግዚአብሔር ሰራዊት ነው በሌላ አማርኛ ከቀድሞቹ ከጠቀስናቸው ጋር አንድ አይነት ነው ግን የተገለጠው ስታዩት ፐርሰን ነው የተመዘዘ ሰይፍ ያዘ ነው ኢያሱ አየው መንፈሳዊ ዓለም ምናብ እስኪ ሳለው ሰይፍ ይዞ ምትለው አይደለም ፐርሰኑን ስታገኘው ታገኘዋለህ ሕያው ነው የተገለጠ ነው ሕያውነት ይገባችኋል ሕያውነት ሕያው መሆኑን ሕያው እንደሆነ መንፈሳዊ ዓለም ማወቅ አለባችሁ እናንተ በአምስቱ የስሜት ሕዋሳት ስለማትዳሰሱ ስለማታዩ ስለማትሰሙ ስለማታሸቱ ስለማትቀምሱ የለም መንፈሳዊ ዓለም ወይንም ይሄ ሰውዬ ማይዳሰሳቸው ጉዳዮች መንፈሳዊ ዓለም የሚባል ነገር የለም ብለን እንደ ኮሚኒስት የምንክደው አይደለም ወይንም ደግሞ እንደ ሃይማኖተኛ መንፈሳዊ ዓለም አለ እግዚአብሔር ያየናል መልአኩን አንድ ቀን ልኮ ይረዳናል ምናምን ምንለው አይደለም ብታገኘው ማይጨበጥ ማይዳሰሳው ስፒሪት ቢንግ ነው መንፈሳዊ ማንነት ፐርሰናሊቲ እስኪ አንደኛ ቆሮንቶስ ላይ እንሄድና ምዕራፍ 15 እንደዚህ አድርጎ የሚረዳ ሰው እንደዚህ አድርጎ የሚገባው ሰው መንፈሳዊ ዓለምን መንፈሳዊ አይኖቹ የተከፈቱ ማለት ነው መንፈሳዊ ዓለምን እንደዚህ አድርጎ የሚገባው ሰው ተመልከቱት ምን እንደሚል ቁጥር 44 ፍጥረታዊ አካል ይዘራል መንፈሳዊ አካል ይነሳል አለ ፍጥረታዊ አካል ይዘራል መንፈሳዊ አካል ይነሳል ይሄንን ሲል አንዳንድ ሰው ኮንፊውዥ ሊሆን ስለሚችል ጳውሎስ ለዚህ ቃል ማብራሪያ ብቻውን ከ4 ነጥብ እስከ 4 ነጥብ ቃል ተናገረ ምን የሚል ፍጥረታዊ አካል ካለ ማነጻጸሪያ ነው የሚሰጠው ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ እቺ ደግሞ የምትለው ሐሳብ ምን እንደያዘች ወቁ ደግሞ ማለት በዚህኛው መነጽርዩት ማለት ነው ይሄኛው ካለ አለ ዘላለም ፍጥረታዊ አካል አለ ዓለሙ አለ እርግጠኛ ናችሁ ሚዳሰሰው ሚጨበጠው ሚነካው ነገር አለ አሁን እናንተ ራሳችሁ አላችሁ እየቀለድኩ አይደለም እኔ እዚህ መቀመጣችሁን አይደለም እላችሁ ሪል ኤግዚስት አርጋችኋል ኤግዚስተንስ አላችሁ ዓለሙ አለ ብረቱ አለ ስፒከሩ አለ እንጻው አለ ዞር ብላችሁ መታዩ ፀሐይ አለች ይገርማችኋል ፍጥረታዊ
አካል ካለ እርግጠኛ ነን ማለታችሁ ነው። ካለ አዋለ እንደምትሉት ስለሚያውቅ ነው። ካለ መንፈሳዊ አካል ደግሞ ሲል አታዩትም፣ ግን ልክ እንደዚህኛው ማለቱ ነው። ልክ እንደዚህኛው ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ባታዩትም ባጨብጡትም ባዳሰሱትም ደግሞ አለ። ችግር ምንድነው? መነጽር ነው። አይን ላይ ነው ኬዝ ያለ። እዚህ ተሰብስበን ምን የሚፈጠር ይመስላችኋል? ከዚህ መድረክ ወደ አዳራሹ የሚያልፍ የመጽሐፍ ቅዱስ ክፍል ንባብ አብራሪ ሰውዬ፣ መዘማሪዎቹ፣ ሙዚቀኞቹ፣ የሚከሰተውና የሚሆነው ሴሪሞኒና ስርዓት ነው። እሱን ነው። ድንገት ነብይ የተባለው ሰውዬ ችሎታ ስላለው የማየት አንቺ ስምሽ ከሌ ነው ነይ ውጪ እንዲያሞሻል እዚህ ጋር ነገር ምልክት ያለው በቃ እዚች ጋር ያያት ምልክትን ነው ወይስ መንፈሳዊ ዓለም አለ? ልክ እንደ ዶክተር እንደሚያክምህ ዶክተር ኩላሊትህን ቀዶ እንደሚቀይርልህ መንፈሳዊ ዓለም ደግሞ የመፍጠር አቅም አለውና በፍጥረታዊ ዓለም ላይ ይሰራልና ኩላሊትህን ከፍቶ አታየው ግን ይቀይረዋል። ከዛ አንተ ቆይተህ ወይኔ ተፈወስኩ ትላለህ። የቀየረ አለ ወይስ እንዴት ተፈወስክ? እንዴት ልትፈወስ ቻልክ? ኩላሊትህን የቀየረ አለ? አንድ የእግዚአብሔር ሰው በዓለም ላይ በጣም ከፍ ባለ የሂሊንግ ስጦታ የተነሳ ነው። ስሙን አላስታውስም። የሚገርማችሁ መድረክ ላይ ቆሞ እየጸለየ ወይንም ክሩሴድ አድርጎ እየጸለየ ወይንም ከሰው ጋር ሆኖ እየጸለየ መልአኩን ካላየ ፕሮግራም አይጀምርም። ፕሮግራም የሚጀምረው መልአኩ የተገለጠለት መልአክ አለ። ያ መልአክ ሲመጣ ነው። ያ መልአክ የፈውስ መልአክ ነው። ያ መልአክ ሲንቀሳቀስ ነው ሰውየው መናገር የሚጀምረው። እሱ አካላዊ ነው፣ ያ መንፈሳዊ ነው። መልአኩ ሲነካው ያየውን ሰው አንተ ይላል። እንዲህ ሆነሃል፣ እንዲህ ብለሃል፣ እንዲህ ይሰማል። እሱ መልአኩ እየነካህ ነው፣ ከጀርባ ቆሞ እየዳሰሰ ነው፣ ወይንም እንዲህ እያለ ነው ይላል። ሰውየው ይፈወሳል። ይሄ ሰውዬ መልአኩ ካልመጣ አይኑ ስለተከፈተ ካላየው ጉባኤ ውስጥ አይሰራም። እኔ አይደለሁም መፈውሴ እሱ ነው። እኔ አይደለሁም ማረከቤ በስጋም ይሆን አይደለም። ካትሪን ኩልማን ስለ መንፈስ ቅዱስ ስትናገር ቤኒን በኋላ ላይ የጻፈውን መጽሐፍ ታውቃላችሁ? ጉድ ሞርኒንግ ሆሊ ስፒሪት የሚል። ካትሪን ኩልማን መንፈስ ቅዱስ በኔ ላይ ያለ ንፋስ ነው አይደለም እትለው፣ ጓደኛዬ ነው፣ አብሮ ሰራተኛዬ ነው። ቤኒን እሱን ነው የሰማው መንፈስ ቅዱስ ጓደኛዬ ነው ያለችው። ስለዚህ ብድግ አለና እየጸለየ መንፈስ ቅዱስ ሚቀስፈኝ ሁሉ ይመስለኝ ነበር አለ። ለካትሪን ኩልማን ጓደኛዋ ነህ አለች። ለኔም ጓደኛዬ ትሆናለህ ሲል ምልክት እንደ ኤሌክትሪክ የሚነዝር ነገር አለፈው። that means ሕያው ነው አለ ብሎ
አመነ። ቆየና ለሊት አልፎ ጧት ሲነጋ ከጓደኛ ጋር እንዴት ነው አክት የምታረገው? ስለዚህ ምን አለ? ወዲያው ነው ብድግ ብሎ ከእንቅልፉ ጓደኛው መንፈስ ቅዱስ አብሮት እንዳለ ስላወቀ ጉድ ሞርኒንግ ሆሊ ስፒሪት አለ። the same ማታ አልፎብኝ የነበረው ያ ንዝረት እንደገና አለፈ አለ። ፊል አረገው። የመንፈስ ቅዱስ ሴንስ የሚለውን ሌላ ጊዜ አስተምራችኋለሁ። ፊል አረገው እንደ ኤሌክትሪክ የሚነዝረውን ነገር ተሰማው። ከዛ ክፍል መውጣት አልፈልግም አለ። እዛ ክፍል ውስጥ ብቻ የሚሆን ነው የሚመስለኛል። ጸልያለሁ፣ አነባለሁ፣ አስተምረኝ እለዋለሁ፣ አወራዋለሁ፣ እንዲህ እለዋለሁ። ገና ወጣት ነው። ዴይ ቱ ዴይ ከሆሊ ስፒሪት ጋር ሕያውነቱን አምኖ ሕያው መሆኑን አውቆ ሕያውነቱ ገብቶት ይመላለስ ጀመረ። የምላችሁ መጀመሪያ መንፈሳዊ ዓለም አለ ሚለውን ነው ማመን ያለባችሁ። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንሂድ መንፈሳዊ ዓለም ላይ ምዕራፍ 4 የዮሐንስ ራእይ ምዕራፍ 4 ቁጥር 1 ጀምሮ ከዚህም በኋላ ያው እነሆ በሰማይ የተከፈተ ደጅ ነበረ። በሰማይ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለ። አሁን የምጠይቃችሁን በትክክል መልሱልኝ። መልሱን ለራሳችሁ ነው የምትይዙት። ወደ ላይ ወጣው ከዚህም በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ። ወዲያውም በመንፈስ ነበሩ። ይሄ ሰውያውም በስጋ አይደለም፣ በስጋዊ ዓለም እይታ አይደለም፣ የስጋ ስርዓት ውስጥ አይደለም፣ በመንፈስ ነበርኩ። አሁን አንተም በመንፈስ ብትሆን መንፈሳዊ ደጆች ቢከፈቱልህ፣ መንፈሳዊ ዓለምን አሁን አይነ ላይ ነው ብያለሁ፣ ቢከፈት ቢገለጥልህ ምን እንደምትሆን ታውቃለህ? እነሆም ዙፋን በሰማይ ቆሟል፣ በዙፋኑ ላይ ተቀማጭ ነበር። ተቀምጦ የነበረው መልኩ የኢዮሳጴድን የሰርዲዮንን እንቁ ይመስል ነበር። እሺ ይሄ መልኩስ እንደ ኢዮሳጴድ ሰርዲዮን እንቁ የመሰለው ለዮሐንስ በምሳሌ በራእይ ለመታየት ነው ወይንስ አለ? ይገባችኋል? ይመራል ዮሐንስ በምሳሌ ማለት በምናብኮስ እንድታየው ነው ወይስ አለ? መንፈሳዊ አለ ሲወጣ ዙፋን አለ ሰማይ ላይ ወይስ ምሳሌ ነው? እንደሱ ከሆነ እግዚአብሔር ምሳሌ ነው፣ መላእክት ምሳሌ ናቸው። ሰማይ ላይ ያሉ ነገሮች ምሳሌ ናቸው። ለምሳሌ እኛ ሀገር እዚህ ጋር እዛ ጋር የማየው የንግድ ባንክ ትልቁ ህንጻ አዲስ አበባ ከተማ ውስጥ ያለው በምሳሌ ነው ህንጻው ያለው ወይስ ህንጻው አለ? አለ ብላችሁ የምታምኑ ከሆነ ይሄ ምዕራፍ 4 ላይ ያለው ሰርዲዮን ቶፓዚዮን እንቁ የሚመስለውን ዙፋን ላይ የተቀመጠው ፐርሰን አለ
ወይስ የዮሐንስ ምናብ ነው? መንፈሳዊ ዓለም ውስጥ ይሄ ፐርሰን አለ? እስኪ እንቀጥል። በዙፋኑም መልኩ እንትን የሆነ ቀስተ ደመና በዙሪያው ነበረ። ዮሐንስ የሚነግረን እንደኛ ሃይማኖተኞች ስለሆንን ታውቃላችሁ፣ አይናችን ስላልበራ መንፈሳዊ አካል መንፈሳዊ ፐርሰናሊቲ አለ ከማለት ይልቅ ማይዳሰስ ማይጨበጥ በዚህ ቁስ ዓለም ላይ ፍጥረታዊ ባልሆነ ነገር ስለሆነ አለ ብለን ምንለው ለመረዳት ከብዶን ለኛ እንዲገባን በምሳሌ ነው እንላለን። አይደለም፣ ላይ አለ። ቆይ መኖሩ እንድታውቁ ልንገራችሁ። እግዚአብሔር የእስራኤል ልጆች ጋር መጥቶ ሲና ተራራ ላይ አካላዊ ዓለማቸው ላይ በአካላዊ ዓለም ጭጋግ ነበረ። ቀጥታ ጭጋግ ጧት ተነስተሽ አይተሻል? ክረምት ላይ ጭጋግ ወርዶ ሩቅ እንዳታይ የሚያረግሽ ጭጋግ ሚሸፍን ጭጋግ። ጨለማ ታውቂያለሽ? ፊዚካል ጨለማ፣ አካላዊ ጨለማ ነበር። መለከት ድምጽ ትሰማያለሽ፣ ከየት እንደሆነ ማታውቂው። ለምሳሌ የመኪና ጥሩምባ የትኛው መኪና እንደነፋ አታውቂም፣ ግን ጥሩምባ ትሰማያለሽ። መለከት ድምጽ። እሳት ታውቂያለሽ? እሳት ራእይ አይደለም ሲያዩ የነበሩት። ሁሉም ሰው ራእይ ያየ ነው፣ በምሳሌ ያየን አይደለም። አካላዊ ዓለም። ምክንያቱም ይሄ የሚያውቁት ተራራ ጨሰ። እስከ ተራራው ከፍታ ወደ ሰማይ ግማሽ ድረስ ያ ጉም፣ ያ ጨለማ፣ ያ ጭጋግ ሆነ። የወረደ ነገር አለ። ከጎንና ከጎን ያሉ ተራራዎች ጨሱ፣ ተንቀጠቀጡ። ሼክ ያረግ ነበር ምድሩ። ፊዚካሊ ነው ሼክ የሚያረገው። ሼክ ያረግ ነበር። ስሙ ምን ማለት እንደፈለገ እኔ አሁን ቁሱን አይደለም ምለው። ቀጥሎ ከዚህ ጨለማ ውስጥ፣ ከዚህ ጭጋግ ውስጥ፣ ከዚህ እሳት ውስጥ፣ ከዚህ የመለከት ድምጽ ውስጥ ድምጽ ወጣ። ምን የሚል? ከግብጽ ምድር ያወጣው እግዚአብሔር አምላክ እኔ ነኝ፣ ከኔ በቀር ሌላ አማልክት አይሆኑልህ። የእግዚአብሔር አምላክን ስም በከንቱ አትጥራ። ቀጥታ ድምጽ መጣ ከዛ ጭጋግ ውስጥ። ቀጠለና እንደዚህ አለ፣ እኔ ሕያው መሆኔን አይታችኋል። ምን መሆኔን? ሕያው መሆኔን። በሌላ አማርኛ መንፈሳዊ ዓለም ውስጥ እንዳለሁኝ አይታችኋል። በአካል ዓለም አላያችሁኝም፣ መልክ አላየህም ተብሎ አስጠንቅቋል። ምንም አይነት ቅርጽ አላየህም። ንስር አይደለም ያየው፣ አንበሳ አይደለም፣ ሰው አይደለም፣ ምንም አላየህም። ነገር ግን አንድ ነገር ገብቶሃል። ሕያው ነው። ፐርሰን ነው። የጨሰው ተራራ የተንቀጠቀጠው ነገር አካላዊ እንዳለ እንዲሁ ደግሞ እርሱም አለ። ሕያው ነው። ድምጹን ሲያሰማ ነኝ፣ ሕያው ነኝ አለ። ስለዚህ አለው በፊቴ አለ ዘጸአት 20:20 አለ ማንም ኃጢአት እንዳይሰራ በፊቴ ምን እላለሁ ማለቱ ነው። እሳቱም ጭጋጉም ባይኖር አለው በፊቴ። እውርነት እዛ ጋር ነው የሚጀምረው።
ለሚቀጥለው 4 ሳምንት የማስተምረው መንፈሳዊ ዕውርነት። ምንም ችግር የለባችሁም ዕውሮች ብቻ ስለሆናችሁ ነው። በመንፈሳዊ ስጦታ ራይ በማየት የፈውስ ችሎታ ምናምን ስላላሸበረቃችሁ አይደለም፣ ዕውር ስለሆነን ብቻ ነው። ዕውር የሚያረጉን ነገሮች ደግሞ አሉ። በሚቀጥሉት ሳምንታቶች ምን ናቸው? ግን መጀመሪያ አለ ሚለውን እንተማመን። አንተ አየኸውም አላየከውም እውነታው አለ። እንዲሁ ዘዱት። ዘካርያስ ካህን ነው ዘካርያስ። ከዛ በፊት ለረጅም ዓመታት ወረፋው በደረሰ ቁጥር እየገባ ዕጣኑን ያደርጋል፣ የሚደረጉትን መስዋዕቶች ያደርጋል፣ መንፈሳዊ ዓለም በሚሆነው ነገር ሁሉ ላይ ይሳተፋል፣ ሴሪሞኒውን ያደርጋል። ሉቃስ ወንጌል ምዕራፍ 1 ላይ ያደርጋል። ነገር ግን እንደ ልማዱ ይላል መጽሐፍ ቅዱስ። በሌላ አማርኛ ከዛን ቀን በፊት በነበሩት መቅደስ ውስጥ ገብቶ በሚያረጋቸው ነገሮች ይሄ ነገር አልገጠመውም ማለት ነው። እንደ ልማዱ ገብቶ እያደረገ ያለ ድንገት የጌታ መልአክ እዛ ላይ ስሙ ተጠቅሷል፣ ገብርኤል በመሰዊያው በስተቀኝ ቆሞ አየው። አሁን ጥያቄ ገብርኤል አለ የለም ነው? ገብርኤል ምናብ ነው? ገብርኤል አለ። ገብርኤል የሚባል ፐርሰን አለ። ገብርኤል የሚባል በምናብ ወቅት ዘላለም መኖሩን ምናብ እንዳልሆነ ያወቅኩት በምን እንደሆነ ልንገራችሁ። ገብርኤል ማሽንም አይደለም ምናብም አይደለም። ዘካርያስ አለው ጸሎት ተሰምቷል፣ ሚስቴ ኤልሳቤጥ ትወልዳለች ምናምን አለ። ከዛ ዘካርያስ እሺ ጥሩ ነው እንዳልክ ይሁን፣ እሷም ትውለድ፣ ግን እንዴት ነው ብሎ ሲጠይቅ ምን ይላል? ምን ይለዋል? በጊዜው የሚፈጸመውን ቃሌን ስላላመንክ ቃሌን ምን ስላላልክ በጊዜው ምን የሚለውን የሚፈጸመውን ቃሌን ስላላመንክ እሺ ምንድነው ተቋርጧል? የት አለ ሚዘር? በጊዜው የሚፈጸመውን ቃሌን ስላላመንክ ተመልከቱ ምንድነው? እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። እግዚአብሔር የሚባል አለ። እኔ ደግሞ እሱ ፊት ምን ማገለገል። እዚህ አንተ ጋር መጥቼ አሁን ትንቢት ብቻ ነው የነገርኩ፣ በጊዜው የሚፈጸም ቃል ነው የነገርኩ። ግን እኔ ኦሪጂናሊ ያለሁበት ቦታ ላይ በእርሱ ፊት ቆሜ ምን ነኝ? ማገለግል ነኝ። በጊዜው የሚፈጸመው ቃሌን አላመንክም። በእርሱ ፊት የምቆም ገብርኤል ነኝ። ስሙን የነገረው ያኔ ነው። ገብርኤል ነኝ አለውና ምን አለ?
ይህንን ቃሌን ስላላመንክ ዲዳ ትሆናል። ዲዳ አድርገው ሚል ተብሎ አልተላከም። እንደዛ እግዚአብሔር ያለው እንደሚወልድ ንገረው ነው። የምስራች ልነግርህ መጣው። አንተ ግን በጊዜው የሚፈጸመው ቃሌን ስላላመንክ። ይሄ ፐርሰን ነው የሚያስብ የሚያወራ። ምሳሌ አይደለም፣ ስዕላዊ መገለጫ አይደለም፣ ምናብ አይደለም፣ ራእይ አይደለም። መንፈሳዊ ዓለም ሪል ነው። እስኪ በአካላዊ ዓለም ልንገራችሁ። አንድ ጊዜ የዛሬ 30 ዓመት ዊንጌት እያለን ገና ቸርች እንደጀመርን ማለት በ28 ቁጥር ባስ መርካቶ ነው ቤት ያቶ ይስተራና መርካቶ መጣና 28 ቁጥር ባስ ይዤ ሄዳለሁ እና ባሱስ ቁጭ ብዬ መርካቶ እኔ በነበርኩ ጊዜ ባሱስ ኪሞላ ለማኞች ገብተው ይለምናል። አይሄዱም ግን ገብተው ይለምናል። ከአንዱ ባስ ወደ አንዱ ባስ ይገባል። እና ባሱ መጨረሻው ወንበር ላይ ቁጭ ብያለሁ እና አንዱ አይነ ስውር የሆነ ለማኝ ገባ። ከዛ እየለመነ ሄዶ መጣ ከፊት። እኔ ኋላ ወንበር ነው ቁጭ ያልኩት። ምንም አይሳሳት፣ ማን ይኖር ማን ይሁን አያውቅም። ስም እየጠራ ይለምናል። ስለ ማርያም፣ ስለ ገብርኤል እያለ ስለ መድኃኔዓለም እያለ ይለምናል። መጣ አየዋለሁኝ። መንፈስ ቅዱስ እያየሁት ማለት ያስረዳኝ። ሰውየው መጣ ብረቱን ይነካል፣ ያልፋል። መጨረሻው ላይ ደረሰ። ጡብ ብሎ የሚመራው ሰው የለም። ወረደ፣ ወደሚቀጥለው ባስ ሄደ። ጌታ እንዲህ አለኝ፣ እናንተ እንዲህ ናችሁ። ይሄ ሰውዬ አለኝ ልምድ አለው። ባስ ውስጥ ማን ይኑር ምን ይኑር ምን ይሁን እቃ ይቀመጥ አይቀመጥ አያውቅም። ግን የሚያውቀው ባሱን ለምዶታል። ከዚህ እስከዚህ ርቀት ብረት አለ፣ ከዚህ እስከዚህ ድረስ ሰዎች አሉ፣ እንደዚህ ሰው አለ። ከዛ ልክ ጥገኛው ላይ ሲደርስ ኦኬ መጨረሻውን ወደ ግራ ሲዞር ደረጃ አለ፣ በር አለ። ደረጃው እንዲህ ነው፣ ጡብ ይላል። ከዛ ይወርዳል፣ ከዛ ይሄዳል። ያውቀዋል። ምኑን ነው? ልምዱን። ማን እንደሰጠ ለምን እንደተሰጠ በምን እንደተሰጠ አታውቅም። ይለምናል ይቀበላል፣ ይለምናል ይቀበላል። ማን ይሰጠው? ለምን ሰጠው? በምን ሞቲቭ ሰጠው? እናንተ ማለት መንፈሳዊ ዓለም ማን ይኑር ምን ይኑር የለመናችሁትን ማን ይስጣችሁ ምን ይስጣችሁ አታውቁም። የጸሎት ስታይል አላችሁ፣ ሻራባላባላባላ። የአምልኮ ስታይል አላችሁ። መንፈሳዊ ዓለም ላይ እኮ ሻራራራራ ትላላችሁ። ከዛ በኋላ ትቀበላላችሁ፣ ታውቋታላችሁ ሴሪሞኒዋን። አሁን ዘላለም እያገለገለ ነው፣ ቀጥሎ ደግሞ አስመላኪ ይመጣል፣ ታውቁታላችሁ። ማን ተቀይሯል? ገብርኤል ይቀየር፣ ሚካኤል ይውጣ፣ መንፈሳዊ ዓለም እሳት ይኑር፣ ደመና ይሁን፣ ዛሬ ኃይለኛ ንፋስ እያለፈ ይሁን፣ የሚያውቅ ሰው የለም። መንፈሳዊ ዓለም ላይ ዝናብ እየዘነበ ይሁን ወይንም ደግሞ መንፈሳዊ ዓለም ላይ ደረቅ የተዘጋ ጨለማ ጭጋግ ይሁን ብሩህ ደመና ይሁን የሚያውቅ ሰው የለም። ሴሪሞኒዋ ግን አትቀርም፣ ደረጃዋ አትቀርም፣ ትታወቃለች። ጡብ ብለህ ነው የምትሄዳል። ስሙኛው ከአይን ጋር ነው የሚያዝ። አይንን ጨፍን። እርግጥ አንተ አይነ ብቻ ነው የሚታየው። በዚህ ጥቁረትህ ከአይነ በቀር ምን ሊታይ ይችላል? አይንን ጨፍን አልኩ።
እሺ ጎበዝ አለውኝ ምን አጥተታየኛል አይነን ጨፍን አልኩ አለውኝ ወንበሩም አለ አጠገበ ይሄው ብዙ ሰው አለ አዳራሽ ውስጥ ላንተ ግን የለም አይታዩ መንፈሳዊ ዓለም እንደሌለ የሆነብ እውር ስለሆንክ ብቻ ክፈት አይነናው አዲስ ነገር አልጨመርንም እንዳለው ነኝ ዙሪያም ያሉ ብዙ ሰዎች አሉ ብዙ መልአክ አሉ ብዙ አጋንንት አሉ አይን ስለተጨፈነ ግን አታያቸው አይን የተከፈተለት አይን የበራለት በስጦታ አይደለም የሚበራው መንፈሳዊ ውርነት ነው ትምርቴ ብያቸዋል አይን የተከፈተለት በመሰዊያው ቀኝ ገብርኤልን ቆሞ አየሁት ይሄ ምን እንዳልሆነ ይግባችሁ ራእይ አይተ በተምሳሌ ተነግሮ አይደለም ገብርኤል የቆመው ፐርሰን ይቆማል ፐርሰናል ፐርሰኑ መኖሩን ነው መጣው እኔ አንድ ጥቅስ ለረጅም ጊዜ ለመዳችሁ ጥቅስ ነው ነገር ግን እንየው ኤፌሶን መጽሐፍ ምዕራፍ 5 ቁጥር 14 ስለዚህ አንተ የምትተኛ ንቃ ከሙታን ተነሳ ክርስቶስ ያበራልሃል አንተ የምትተኛ ንቃ ከሙታን ተነሳ መተኛት ማለት ፊዚካል አይና አይደለም ከዚህ ዓለም ሲስተም መውጣት ነው አይንን ስለጨፈንክ አይደለም አንዳንድ ሰው ተኝቶ አይኑ የሚያይ ነው የሚመስለው ግን ተኝቷል መንፈሳዊ እውርነት መተኛት ነው እና ሚተኛ ክፍል አለ ልክ አካል ሲተኛ አልጋው ላይ አለክ ሚስት ልጆች አሉ ቤቱ አለ ቅድም የከፈትከው ቴሌቪዥን ቀጥሏል ማውራት ሁሉ ነገር አለ ድምፁ እንኳን አልተቀየረም አንተ ነህ የሌለው አንተ ነህ አንገትንትን ይዘንበል አርገ 20 ነበር ድምፁ 20 ነው ምንም የለም ቀደም ልጆች እየተጫወቱ ነው አሁንም እየተጫወቱ ነው ነገሮች እየሰሩ ነው አሁንም እየሰሩ ነው እዚህ ውስጥ ተኝተሃል ድምጽ አይሰማም ስላይም አይንቀሳቀስም አይሰራም ሁሉ ነገር እንዳለ ሆኖ አንተ ነህ የተኛው አይደለም በአካል አለ አንተ ነህ የተኛው ቮሊዩሙ ሳይቀነስ እንዴት ድምጽ አንተውስ መግባት አቆመ ቮሊዩሙ አልተቀነሰም እኮ ድምጽ አንተውስ መግባት ግን አቆመዋል ልጆቹ ይያሉ አካላቸው ይያለ የተንጫጩ የተሯሯጡ እንዴት ስዕል ማየት አቆምክ ቪዥን እንዴት አቆምክ አታያቸው የሉም እንዴት ውስጥ ጠፉ የሉም ኤግዚስት አያረጉም የነሱ ህያውነት አጠገብ ያላቸው ማንነት እያለ የሉም ጫጫታቸው ሩጫቸው እያለ የሉም አንተ ውስጥ የሉም ድንገትም ህልም መታይ ከሆነ ህልም ከሆነ የሚመጣብህ ማለት
እነሱ ሁሉ ኤግዚስት አላረጉ ግን አንተ ሌላ ቦታ ድምጽ ይሰማሃል በህልምክ ውስጥ ድምጽ ይሰማሃል ያለኸው በአካል ያለኸው ነገር ሁሉ ሸዳውን አድርጎ በህልምክ ውስጥ አሜሪካን ነህ በህልምክ ውስጥ አሜሪካን ያለ ሰው ጋር አብረ ያወራ እየተሳሳክ ቡና እየጠጣችሁ ነው የሆነ ቦታ አለ ሌላ ሪያሊቲ እንዴት ገባብህ እንዴት ሌላውን ሪያሊቲ ሰማኸው እንዴት ሌላውን ሪያሊቲ አየኸው እንዴት ሌላውን ሪያሊቲ አብረኸው ስሜቱን ተጋራ ድንገትም በጣም የሚያሳዝን የሚያስለቅስ ነገር ከሆነ ስትል ሲቃ እዚህኛው አካል ላይ እዚያ አካል ለሚያዩ ሰዎች ይታያቸዋል ሚተናነቀ ነገር ይሰማቸዋል ነገር ግን አንተ እዛኛው ዓለም ላይ ሪያሊቲው እያለቀስክ ነው እየጮህክ ነው እዚህ ግን እያልክ ነው እዚህ ምንም ያስለቅስ ነገር የለም ከዛኛው ሪያሊቲ የተነሳ ነገርህን ይዞት ሲቃ ይሰማል ሃው እንዴት አየህ እመኑኝ መንፈሳዊ ውሮች ብቻ ነን ሌላ ችግር የለብንም ኢየሱስ ጨርሶታል ስንል እውነት ነው እዛኛው ዓለም እውነት ኢየሱስ ጨርሶታል ሌላ ሪያሊቲ ውስጥ ገብተን ነው እየታመምን ያለነው እዛኛው ዓለም እውነት ነው ክብር ውስጥ ነው ያለነው ስለተኛን እዚህኛው ዓለም ላይ ደሆች ነን እና ዊሽ ታረጋለህ እዛኛው በህልም ያየህ ባለኸው ዓለም ዊሽ ታረጋለህ ምን ነው ጌታ በዚህ ሆኖ ቢረዳኝ ሚል ብትነቃ ግን ከእንቅልፍ ብትነሳ ግን ከውርነት ብትወጣ ግን አንተ እጅግ የከበርክ በክብሩ ህልውና ውስጥ ያለ እንኳን በህልም እንደምትፈራቸው ልትፈራ አይደለም ሊፈሩ የተገባ የእግዚአብሔር ልጅ ነህ የተኛ ሰው ማለት ህሊናው የታወረ ማለት ነው ከተፈጥሮ ዓለም ተረዱት በአካል ዓለም ስትተኛ የዚህኛው ዓለምክ ሴንሶች ናቸው ሚዘጉት ሸዳው ያረጋሉ የሆነ ነገር ዝግት ይላል ማለት ከምን ጋር ነው አብሮ ሚዘጋው ከአይንህ ጋር ነው አይንህ ከብድ ብሎ ብለ ያልተለወጠ ድምጽ ያልተለወጠ እንቅስቃሴ ያልተለወጠ ነገር ይያለ የሆነ ነገር ከዚህ ውስጥ ዝግት ይላል ድምጽ አይሰማም ሁኔታ አያይም አትሞስፌሩን አያውቅም አይገዛውም አይገኙም ኤግዚስተንሳቸው ይጠፋል ድንገት ብንን ብለህ ስትነሳ አሉ ልጆቹ እየተንጫጩ ነው ቲቪው እየጮኸ ነው ሁሉ ነገር ኮንሸስ ሆነ ደግሞ ሰማል ድንገትም አንዳቸው እርግጫ ነካ አርገው አልፈው ይሆናል ወደዚህ ዓለም የመጣው የሆነ ነገር ተከፈተ ማለት ነው ተከፈተና ወደ አምስቱ ስሜት ዋስ ተመለስክ ሳይንስ ማስተማር ነው ይመስላል እውሮች ስለሆንን ብቻ ነው እንደው ጓጉታችሁ ለሚቀጥለው እንድትመጡ ወደ ጸሎት ከመሄዴ በፊት ለሚቀጥለው ጓጉታችሁ እንድትመጡ
ትምህርት ነው ማስተምረው ብያችኋለሁ። ከ10 ሰዓት ጀምሮ እያጸለይን ከዛ አስተምራለሁ። የጀመርኩት ትምህርት ርዕሱንም ጻፉት፣ መንፈሳዊ እውርነት የሚል። መንፈሳዊ እውርነት። ዛሬ እውርነትን አይደለም ያብራራሁት። ዛሬ ያብራራሁት መንፈሳዊ ዓለም አለ ወይ የሚለውን ታውቃላችሁ ወይ? አለ የሚለው ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ጳውሎስ የሚቤዠኝ ሕያው ነው፣ ያመንኩትን አውቃለሁ። በጥቅስ አይደለም ያውቀው፣ አውቀዋለሁ። የሰጠውትን አደራ እንዲፈጽም፣ እንዲጠብቅ፣ እንዲረዳኝ። አንድ ጊዜ ጳውሎስ የሆነውንና ያመለጠበትን ጥበብ ልንገራችሁ። ለጢሞቴዎስ ደብዳቤ ይጽፍለታል እና ለጢሞቴዎስ በሚጽፈው ደብዳቤ ውስጥ እንዲህ ብሎ ይነግረዋል። ታውቃለህ፣ ሁሉም ተውኝ፣ ጥለውኝ ሄዱ። ነገር ግን ይለዋል በእኔ የጀመረውን ሥራ እስከ ፍጻሜው ሊጠብቅ ጌታ ደግሞ ከጎኔ ቆሞ አበረታኝ። ስሙ ምን እንደሚል ቁጥር 15 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 15 አንተ ደግሞ ከነርሱ ተጠበቅ፣ የምናገረው እጅግ ተቃውሟልና በፊተኛው ሙግቴ አንድስ እንኳን አልደረሰልኝም። ሁሉም ተውኝ፣ በአካል ማለት ተተውታል። ከዛስ እንጂ ይህንን አይቁጠርባቸው። ዳሩ ግን የስብከቱን ሥራ በእኔ እንዲፈጽም አሕዛብም ሁሉ እንዲሰሙ ጌታ በእኔ አጠገብ ቆሞ አበረታኝ። ጌታ በእኔ አጠገብ ምን ብሎ ቆሞ አበረታኝ። በምናብ ነው ያበረታው? በምናብ ነው አይደለም፣ ሕያው ስለሆነ ነው። የስብከቱን ሥራ በእኔ እንዲፈጽም ስለፈለገ ስለፈቀደ፣ ለሚሰራው ሥራ ለሚደረገው ነገር ጌታ አጠገቤ ቆሞ አበረታኝ፣ አነቃቃኝ፣ አበረታታኝ። አይዞ አለ። ታውቃላችሁ፣ እኛ እንደ ክርስቲያን የምንጠብቃቸው ታምራቶች የዛ ዓለም መገለጥ ናቸው፣ የዛ ዓለም ስራዎች ናቸው። አንድ ሰው ላሳያችሁ። ጴጥሮስ የመጀመሪያው ሰውዬ ያዕቆብ ሄሮድስ ያዘውና አንገቱን ቆረጠው። ከዛ ምንም የተፈጸመ ነገር የለም። ምን የሚገባው ይመስላችኋል? ሄሮድስ እንደማንኛውም አመፀኛ፣ እንደማንኛውም ሰው ነህ፣ ምንም አታመጣም፣ አንገት ይቆረጣል። እሱ ደግሞ ስልጣን አለው አንገት የመቁረጥ። ያዘው ያዕቆብን አንገቱን ቆረጠ። ልክ ሲቆርጠው እዛ ጋር የነበሩት ሰው ለሰው እንደሆነ የሚያውቁ ያዕቆብ የሚባል ሰው አንገቱ እንደተቆረጠ ሲያውቁ ተደሰቱ። ይሄኛው ሰውዬ አንድ ነገር አሰበ። የነኚህ ግሩፕ አንገታቸው የሚቆረጡት ማለት ነው፣ ሲቆረጥ እነኛ ይደሰታሉ። አይሁድን ደስ እንዳሰኘ ባየ ጊዜ ጴጥሮስን ጨምሮ ምን አለ? ያዘው። ምን መስሎት ነው? ይሄኛውን ግሩፕ ያኛውን ግሩፕ የሚል አካላዊ ነገር ብቻ ነው የመሰለው። ስለዚህ ያዘው፣ አመጣውና እስር ቤት ጥሎት ነገ አደባባይ ላይ እነኛ እያጨበጨቡ እነኚህ እያለቀሱ አንገቱን ሊቆርጠው ወሰነ። ፊዚካሊ ማለት ነው። እነኚኞቹ እምነት አላቸው፣ አንድ ነገር ያውቃሉ። መንፈሳዊ ዓለም አለ፣ መንፈሳዊ ስልጣናት አሉ፣
መላእክት አሉ፣ ኃይላት አሉ፣ ሱፐር ፓወር ያላቸው አሉ ብቻ ሳይሆን በዚህ ጉዳይ ላይ ጣልቃ ይግቡ ሐሳባቸው ይግቡ፣ ጸሎታቸው በዚህ ጉዳይ ላይ ጣልቃ ይግቡ ብለው ወደ እግዚአብሔር መጸለይ ጀመሩ። አለ ሄሮድስ የሚባለው ንጉስ ነው ያሳሰረው። ግራና ቀኝ ወታደር አስይዞ በሰንሰለት አብሯች ከወታደሮቹ ጋር ነው ያሰረው። አንድ እግሩን በአንደኛው ወታደር አንድ እግሩን በአንደኛው ወታደር እንዳይንቀሳቀስ መጽሐፍ ሲናገር ከሰማይ እነኚህ እየጸለዩ ያሉት ከሰማይ መልአክ መጣ ይላል። ጴጥሮስ የታሰረበት ቤት ውስጥ ገባ ይላል። ይገባል እዚህ አለ። መንፈሳዊ ዓለም እውነት ነው። ገባ። ከዛ ቤቱ በራ ይላል። መብራት ብቻ አይደለም። ትንሽ ሲቆይ ያ መገለጥ ሲመጣ አካላዊ ዓለም ላይ አክቲቭ እንዳትሆን የሚያደርግ እንቅልፍ ነው። ቀደም ነግሬያችኋለሁ። ሲያስተኛ ከፍተኛ እንቅልፍ ጣለባቸው። በሌላ አማርኛ ምን እየተደረገ እንደሆነ አይሰሙም፣ አያዩም። ዛሬ ጠላቶቻችሁ እንደዚህ ይሆናል። በእናንተ ህይወት ምን እየተደረገ እንደሆነ አይሰሙም፣ አያዩ፣ ይተኛል። እነኛም ሰራዊቶች እኮ ኤልሳ ጋር ምን አሉ ነው የሚለው? አይናቸው ታወረ ነው የሚለው። በሌላ አማርኛ ሸዳውን አረገ። የዚህኛው ዓለም ሲስተም ሸዳውን አረገ። ኑ ሲላቸው ይሉታል። በህልማቸው እንዳለ ነው የሚመስላቸው። ተኝተዋል። በዚህ ዓመት የመንፈስ መገለጥ ስለሚኖር ብዙዎቻችሁ አይናችሁ ይከፈታል። እግዚአብሔር በእናንተ ላይ ስለሚታይ መንፈሳዊ ዓለም ስለሚሰራ ምልክት ታያላችሁ። አንደኛውን አካላዊ ዓለም ላይ ነው ክስተቱ ያለው። አዳራሹ በራ ይላል እስር ቤቱ። ከዛ ጎኑን መጥቶ አነቃው። ሲነቃ ስሙ ከ5 ደቂቃ በፊት ነው እንቅልፍ የወሰደው እና ሸዳውን ስላረገ የዚህኛውን ሲስተም ሲነቃ መንፈሳዊ ሰው ነውና ምን አሰበ? ህልም ያየ ነው። ግን ህልም ሳይሆን ሪያሊቲ ነው። በህልሙ መሰለው ይላል። እነሱ ናቸው ማለም የጀመሩት እንጂ አንተማ ነቅተሃል አይደለም። እነሱ ሸዳውን አረጋቸው። ሰንሰለት ሲፈታ ይሰማቸው፣ ቤቱ በብርሃን ተሞልቶ አይታያቸው፣ ምን እየተከሰተ እንደሆነ አያውቁም። ማንኛውም እንደተኛ ሰው የተኛ የሆነ ነገር ክፍላቸው ስለዘጋ ሪያሊቲው ተክዷል። የለም ሪያሊቲውን አያውቁትም የሆነ ያለውን ነገር። ከዛ ብድግ ተነሳለው። ሱፐር ፓወር ነው። ቁልፍ አልፈለገም። ካንዱ ዘበኛ ቁልፍ ወስዶ ከፍቶለት ምናምን ጸኞች መተው እስር ቤት ሰብረው እንደሚያስወጡ አይደለም። ሱፐር ፓወር ነው ሲል ውልቅልቅ አለ ከእጁ ላይ። ተከተለኝ አለው። ይሄ ነቅቷል፣ ግን በህልሙ ነው የሚመስለው። ለምን? የሚያየው ሱፐርናቹራል ነገር ነው። ሱፐርናቹራሉ ፊዚካሉ ላይ ተገልጦ ነው። አላወቀም። ሄደ። የመጀመሪያውን በር መልአኩ በእጁ ከፍቶ ወጣ። ሁለተኛውን በር በእጁ ከፍቶ ወጣ። አሁንም ጴጥሮስ በህልም ነው የሚመስለው። ለምን? እየከፈተ ሲያወጣው በህልምሽ ውስጥ ታውቂያለሽ፣ እየከፈትሽ ስትወጪ ትከፍቻለሽ፣ ስትወድቂ ትወድቂያለሽ ምናምን። እንደሱ ነው ፊል እያደረገ። ግን እንደሱ አልነበረ። ሶስተኛው በር ላይ ሲደርስ አውቆ በሩ ተከፈተ።
በሩ ገና ሳይደርሱበት በሩ ብሎ ተከፈተ። ሲከፈት ሱፐር ፓወር እንደሆነ ጴጥሮስ መልአኩ ሴንስ አረገ። ከዛስ ሄዳ ወጣው ቅያሱን አልፈው ወታደር ቢነቃም ማያገኛቸው ቦታ ሲደርሱ ዞር ሲል መልአኩ የለም። ምን ማለት ነው? ከስፒሪት ዓለም ወደ አካል ዓለም መጣ ማለት አይደለም። መንፈሳዊው ዓለም ወደ ስፍራው ሲመለስ ጴጥሮስ በአምስቱ ስሜት ሕዋሳቶቹ ሴንስ አረገው። ከዛስ የለም፣ መልአኩ የለም። እንዲህ ያለ ጴጥሮስ ጌታ መልአኩን ልኮ እንዳዳነኝ አወቅኩ። በሌላ አማርኛ ጌታ አለ፣ መልአኩ አለ፣ ፐርሰኖች ናቸው። አይን ስለታወረ ነው ማታያቸው። መንፈሳዊ ዓለም ስለማይታይ ነው ማታያቸው። እንገር ኤደን ገነት እያለ ታይ ነበር። ሳምንት እነግርሃለሁ።